ጀማው ምንድነው የሚሻለን? ብዙ የእግር ኳስ ቤተሰብ ኒውትራል ነው። በቃ ኳሱን ለመዝናናት ነው ያየው። ገብቷል አይደለ? ሻምፒዮንስ ሊግ ላይ የለበትም ጀማው። እኛ ግን ነገ ከአትሌቲኮ ጋር ጫወታለን። ቆይ አትሌቲኮን ጥለን ካለፍን በኋላ ነው እየመጣብኝ ነው። ምንድነው የሚሻለን ነው? ምንድነው የምናደርገው እንዴ? እንደዚህ ኳስ እንዴ ይቻላል እንዴ? ግማሽ ፍጻሜ ላይ እንደዚህ ይቻላል? ምንም ጥንቃቄ የሌለው ፍጹም አታክ የሆነ ኳስ እንደዚህ ወይኔ አንድ ጎል አግብቶ መሳቀቅ እኔ የደጋፊ ሲያይ ግን እኔ ጸጸተኝ። የምሬን ነው የምላችሁ፣ በጣም ነው የተጸጸትኩት። እናንተ ዲያዝ እኔ የሆነ ሊቨርፑሎች እድሜ ልካችሁ ሊጸጸታችሁ የሚገባ ተጫዋች ነው ሉዊስ ዲያዝ። እድሜ ልካችሁን እንዴት አሳልፋችሁ ትሰጡታላችሁ እናንተ? ከፈራሽ ኪሊያ ምን አይነት ተጫዋች ነው ጀማው? ምን አይነት ተጫዋች ነው? ወይኔ ጉዴ በላኝ። እነዚህን እኮ አሁን እኮ ስንገጥማቸው በፖሊስ ካላስያዝናቸው በቀር በተጫዋቾች ይያዛሉ። አዎ ጥሩ ተከላካይ እኮ አለን፣ ግን እነዚህን ጠቁመ ካላስያዝካቸው በቀር ማን ነው የሚያስቆማቸው? ውሃ ልኝ ቡርቴ ባክሽ ውሃ ስጭኛል። ውሃ ልጠጣ። ቆይ በቀጣይ ቪዲዮ እመጣለሁ። ውሃ ወይ በመጀመሪያ ይሄ እግር ኳስ ያመለጣችሁ ሰዎች ምንም ልላችሁ አልችልም። አባቴ ምንም ልላችሁ አልችልም። እኔ ወጣልኝ አሁን ነገ ላለማየው ጎል ዛሬ ተከሻል። 5-4 የሚበልጠው ቡድን ፒኤስጂ ነበር። እመኑኝ፣ በኳሱን በደንብ ካያችሁ የሚበልጠው ቡድን ፒኤስጂ ነበር። ግን ፒኤስጂ ደከማቸው ነው የምልህ። 0-0 ገቡ። 5 ጎል ካገቡ በኋላ ከዛ ላ ባየር ሙኒክ ዴኔኮ በጀርመን ውስጥ 90 ደቂቃ ኤቭሪ ሳምንት እንደዚህ ነው የምጫወተው። ያራድዬ ልጅ ምን ነው ሚድዊክ ላይ እንደ ቸልሲ እና እንደ ሊቨርፑል አላሳረፋችሁም እንዴ ብለው ሁለት እንደውም ተሟሙተው ነው ፒኤስጂዎች 5ቱን ያስጠበቁት ማለት አቻ እንዳይደረግ ተሟሙተው ተጫዋቾች እንዳለ ቀይረው ኦሊሴ ኑኖ ሜንዴዝን ኩክ ነው ያደረገው። ኩክ ተቀይሮ እስኪወጣ ድረስ ነው ኩክ ያደረገው ያን ያህል። ሉዊስ ዲያዝ እንዴ ኦሊሴ እና ሉዊስ ዲያዝ እናንተ ስላላችሁ እና ኬንም አይካድም። ለዲያዝ ራሱ ምን አይነት ኳስ ደቅ እናደረገለት። እኔ ኬን በጣም ማደንቆ ተጫዋች ኬን ሉዊስ ዲያዝ እና ኦሊሴ፣ በተለይ ኦሊሴ ራንክ ላርግልህ። ኦሊሴ፣ ዲያዝ፣ ኬን እነዚህ ሰዎች ናቸው ለባየርን በአንድ ጎል ልዩነት እንዲያደርጉ ያደረጉት በአንድ ጎል ልዩነት እንዲሆን ያደረጉት እነዚህ ናቸው እንጂ 5-2 ፒኤስጂ ባይደክማቸው 5-2 ያቅ ነበር። 0-0 ገቡ። ተሯርጦ እንዴ አሁን ነገ ሐራም ፉትቦል ስለማይ ዛሬ አርክታችሁኛል። አሊያንዝ አሪና የሚደገማል የጨዋታ ፒኤስጂ የበለጠ የተረጋጋ ጌም ያደርገዋል እንጂ ካላደረገው ባየር ነው የሚያልፈው። እመኔ ነው የምልህ። ፒኤስጂ እንደዚህ ይደክማቸዋል አባቴ። 0-0 ገቡ እኮ አርሰናል እንደዚህ አይደክመውም እኮ አባቴ። ኧረ ጀለስ አሁንም ቢሆን ባየርን እንዲያልፍ ቋጥር። እመኔ ነው የምልህ። እመነኝ። ገባር ለፒኤስጂ ረጋ ያለ ጨዋታ ማድረግ ይችላል፣ አቅሙ አለው። ባየርን ግን የለውም። እንደዚህ ነው በቃ። እንደዚህ ተጫውቶ ወይ ያሸንፋል ወይ ይሸነፋል። ከኛ ጋር ደግሞ አትሌቲኮን እንለፍ ብቻ በቃ አትሌቲኮን እንለፍ በዱዋኑስ። በእውነት ቻምፒዮንስ ሊግ እንዲናፍቀኝ በቃ ሚስ ቻምፒዮንስ ሊግ ያልኩበትን ምሽት ነው ያሳለፍኩት ዛሬ። በጣም የሚገርም ጨዋታ 90 ደቂቃ 9 ጎል ክቫራትስኬሊያ፣ ዴምቤሌ፣ ሉዊስ ዲያዝ። አክቹሊ ዴምቤሌ የእነሱን ያህል ፐርፎርም አላረገም፣ ግን ያው ጎሎችን ስላስቆጠረ በተለይ በኦፕን ፕሌይ ያስቆጠረው ጎል በጣም ያበደ ነው። የሚገርም ምሽት። በዚህ ምሽት በእርግጥ ኳሱን እያዩ የገጠመኛል ዊርድ የሆነ ነገር አለ፣ ግን ጦሳችሁን ኤኒሃው ግን በቃ በጣም ቆንጆ በጣም ቆንጆ ጨዋታ አለ አይደል? ቆንጆ ጨዋታ እንደዚህ በጥፍሬ ቆሜ እንደማይ ማለት ነው እንጂ ገረኝ እንደ ማይክል ጃክሰን በጥፍሬ ቆሜ ያየው ጨዋታ ነው። በቃ ይመቻችሁ። ለማንኛውም አስቡበት፣ እዛ ሰፈር ሰው እንዲህ ነው እየተጫወተ ያለው። ይመቻችሁ። ሻምፒዮንስ ሊግ እንደዚህ ነው እንዴ? እንኳንም ቀረበውና ቆስን ይዞ ይሄድ እንዴ እንጎ ነገም ራሳቸው ይጮቱ፣ ከዛ ፍጻሜም ራሳቸው ይጮቱ። ማን ከነዚህ ጋር እንትን ይላል እንዴ? ወያለ ሁለቱም ካልወደቁ ተስፋ የለም። ዋናው ጤና ነው እንዴ? ቀልድ ነው እንዴ? እኔ በድና ጊዜ በልቻለሁ። ይብላኝ ለአንተ። በድና ጊዜ በደጉ ዘመን በልቻለሁ።
በቃ እንደ ሀሳብ ሁለቱም ከአርሰናል ጋር የሚገናኙበት እድል ቢመቻች። ኧረ በቃ ኧረ እንዴት ምላችሁ በቃ በፈጣሪ ስም አንተ ይሄ እኮ ፍጻሜ እንድናየው የምንፈልገው አይነት ጨዋታ እኮ ነው የጨዋታ እግዚአብሔርን እነሱ ነበሩ ደግሞ ፍጻሜ መድረስ የነበረባቸው። ልብላብ አታ 9 ጎል እግዚአብሔርን ካምባክ ከ5-2 5-4 ሙኒክ እግዚአብሔርን ምን አይነት ጨዋታ ነው የምታሳዩን? አንድም ሰው እኮ መውቀስ አትችልም እዚህ ጋር። ሁሉም እኮ ምርጥ ሆኖ ነው የመጡት። ኦሊሴ በዚህ በኩል ዴምቤሌ ክቫራትስኬሊያ ምናምን አቴ ራሱ ሉቾ ራሱ እግዚአብሔርን። ሌላው ደግሞ ኬን ፖዚሽኑ የቱ ጋር ነው እግዚአብሔር ሴንተር ፎርወርድ ጋር ታየዋለህ፣ ሲዲኤም ጋር ታየዋለህ፣ ከፈለግ አታኪ ሚድፊልድ ላይ ሁሉም ጋር ነው ማየው ኬንን። በፈጣሪ ኒውዮርክ ግን ማለት ነው 5 ጎል አይነፋም እንዴ ማን ፒኤስጂ ማለት ነው የማለፍ ቻንሱ በጣም ሰፊ ነው። ግን አተ ሙኒክን አናምኖ በጣም ባለ መጥፎ ቡድን ሆኗል። አሁን ደግሞ እኔ እንደዚህ አልጠበቅኩም። 5 ያደረጉ እኮ በቃቸው ብዬ ነበረ። ኧረ በስመ ፋይናል መሆን የነበረበት ጨዋታ ሴሚ ፋይናል እንዴት ነው የሚያናደው? በክርስቶስ ምን አይነት ጨዋታ ነው? ምን አይነት የተጫዋቾች ኳሊቲ፣ ምን አይነት ታክቲካል ባትል፣ ምን አይነት ወንዳ ወንድነት ነው ሁለቱም ላይ የተመለከት ነው። ፔዤ 3 ብልጫ ማድረግ ችሎ ነበረ፣ ግን ሙኒክ መልሶ ለጎል አስቆጥሮ 1 ብልጫ ማድረግ ችሏል ማለት ነው። ቀጣይ በሜዳው ነው የዚህ ሊግ አላፊ ዋንጫውን ይበሏል። አሁን ይህን ጨዋታ ባየንበት ነገ 2 ጸረ እግር ኳሶች እንመለከታለን። አትሌቲኮ ከአርሰናል በጣም የሚያናደው በአንድ ጨዋታ 9 ጎል እንመልከት 5-4 ኧረ በስመ አብ። እኔ ማለት ነው ይኸውላችሁ እግር ኳስ ማየት ከጀመርኩ ጀምሮ ማለት በህይወቴ እንደዛሬው ጨዋታ እንደዚህ ጦርነት የሆነ ጨዋታ ይቻላል አቅም እንግዲህ አስቡት። ግማሽ ፍጻሜ ነው፣ ሻምፒየንስ ሊግ ነው እንግዲህ አስቡ። ለፍጻሜ ለማለፍ ነው ገና ሰከንድ ጨዋታ አላቸው። በመጀመሪያው ጨዋታ 9 ጎል እስቲ ስታዩ ለምን አይደለም አይታችሁት ጌሙን አይደለም ለመስማት ራሱ 9 ጎል ገብቷል በአንድ ጨዋታ ሲባል በጣም ነው የሚገርመው። ከምር ጦርነት የሆነ ጨዋታ ተፈሳፈሱት እኮ በስመ አብ ወልድ 9 ጎል በቃ ገለልተኛ ሆኖ ለሚያይ ሰው ማለት ነው ከምር በቃ ጸዴ ጨዋታ ማለት ነው። ተፈሳፈሱት ከፍጻሜ በፊት የነበረ ፍጻሜ በሉት በቃ በስመ አብ ወልድ። እውነት ይሄን ጨዋታ ያላያችሁ ካላችሁ እግር ኳስ አፍቃሪያን በጣም ሊቆጫችሁ የሚገባ ጨዋታ ከምሬን ነው የምላችሁ። ከተኛችሁ በጣም ይቆጫችኋል። ለፍጻሜ ማን ያልፋ ብላችሁ ብትጠይቁኝ እኔ አላውቅም። እኔ የምሬን ነው የምላችሁ። እኔ እንጃ አርሰናል ስላለበት እንዲላችሁ አልፈልግም። ግን እስኪ የእናንተን ኮሜንት ሴክሽን ላይ አስቀምጡ። ለፍጻሜ ማን የሚያልፍ ይመስላችኋል? ከባየር ሙኒክ እና ከፒኤስጂ ወይስ ሙኒክ በሜዳው አሊያንዝ አሬና ላይ ጨዋታውን ይገለብጧል ብላችሁ ታስባላችሁ? ወይስ ፒኤስጂ ሙኒክ ሜዳ ድረስ ሄዶ ያሸንፋል ብላችሁ ታስባላችሁ? ኮሜንት ሴክሽን ላይ እናንተን ሀሳብ አስቀምጡልኝ። ኧረ በስመ አብ ምን አይነት ጌም ነው እንዴ? ምን አይነት ጌም አንተ እንዴት ነው ደስ የሚለው? በስመ አብ እንዴ ምረው ከ5-2 4-5 ያልቃል። አተ ባየር ሙኒኮች ማለት ነው በጣም ሜንታሊቲያቸው መጠናት አለበት። ባየር ሙኒክ ሜንታሊቲው በጣም የሳተ ነው እንዴ። እንደዚህ አይቻልም እኮ ከነጭራሹ 5-2 ነው ጨዋታው አለቀ ብያለሁ። በቃ ፒኤስጂ ጨርሶታል እያልኩኝ ነበር። ሉዊስ ዲያዝ ምን አይነት ጎል ነው ያገባው? ምን አይነት ጎል እንደዚህ ጠቅምና ማለት ለምን መረጥክ እንደዚህ ነው ጎል? ምን አይነት ጨዋታ ነው የሚጫወቱት? እናቴ ደሙት ማለት ፒኤስጂዎች ግን የሚያሳዝነው ነገር አሁን ኑኖ ሜንዴዝም ሀኪሚም ጡንቻቸው ተሸማቆ ነው የወጡት ማለት ነው። ቀጣይ ላይ ይግባ አይታወቅም። ባየር ሙኒክ ሊያልፍ ይችላል። ባየር ሙኒክ በጣም የማለፍ ትልቅ እድል አለው። ወይኔ ምን አይነት ጌም ነው ግን በስማ ኦሊሴ በዚህ ልክ ኦሊሴ ባልግበታል። ሰከንድ አፍ ደግሞ ሉዊስ ዲያዝ በዚህ በኩል እንዴ የትኛውን ያዙ? ሃሪኬን፣ ሉዊስ ዲያዝ፣ ኦሊሴ ሶስቱም አገቡ እንዴ። ምንድነው ኤምኤስኤን ምርር እያየን ያለ ነው አተ ማን በጣም ማለት ነው። ክቫራትስኬሊያን ሳታደንቁ እንዳታልፉ። ክቫራትስኬሊያ ምን አይነት ተጫዋች እንዴ! ዝም ብሎ ይመጣል ምናምን ፊኒሺንጉ የትም የሌለ ነው። ኒር ፖስት ምን አይነት ጎል ነው ያገባው? ምን አይነት ጎል! ሁለተኛው ጎል ዴምቤሌ ይዘልለታል። አረ በስማ ምን አይነት እኔ ስለ ስንቱ እንደማወራ አላውቅም። ስለ ስንቱ እንደማወራ 5 ቪዲዮ ነው የምሰራው። በመጀመሪያም ይሄ እግር ኳስ ላመለጣቸው ለእግር ኳስ አፍቃሪያን አንዴ ህሊና ጸሎት እናደርጋለን። አረ ምን አይነት ጨዋታ ነው በእናታችሁ የተመለከትነው! 9 ጎል የተቆጠረበት ጨዋታ ፒኤስጂ ባየር ሙኒክን 5-4 በሆነ ውጤት አሸነፍ ችሏል። እጅግ በጣም ለደጋፊ ማራኪ ውብ እግር ኳስን ነው ዛሬ የተመለከትነው። በእውነት ነው የምላችሁ የድሮ እግር ኳስን ያስታውሰኝ እንዲህ ጎል የበዛበት ጨዋታ። ምን አይነት እግር ኳስ ነው የተመለከትነው! እሺ ስለማን ላውራ? ስለ ዴምቤሌ ላውራ? ስለ ክቫራትስኬሊያ ላውራ? እሺ ስለኛ ስለ ቀድሞ ተጫዋች ስለ ዲያዝ ላውራ? ስለ ማይክል ኦሊሴ ላውራ? ኧረ በስመ አብ አውርቼ አልችልም። ምክንያቱም የአጥቂ ጥራት ያለበት ስብስብ ነው የተመለከትነው። ሁለቱ ቲሞች እንዲህ አጥቂ እንዳለ እዚህ ያለው ኧረ በስመ አብ እጅግ በጣም የሚገርም
ይገርም እግር ኳስን የተመለከትነው ማለት ነው። ለሁለቱም ክለቦች በእውነት ነው የምላችሁ ምንም ሙኒክ ቢሸነፍም አሳዛኝ ተሸናፊ ነው የሚባለው። ያው ቀጣይ እንግዲህ በሜዳው በጣም ከባዱ ሙኒክ እንመለከታለን ብዬ አስባለሁ ማለት ነው። ፒኤስጂዎች እጅግ በጣም የሚገርም ነበር። ያ ሁሉ ጎል ግን አስቆጥሮ መከላከል ላይ ትንሽ በጣም ድክመት ይታይባቸዋል። ባይዜ በጨዋታው ማለት ነው በሁለቱም በኩል ክፍት የሆነ ጨዋታ ነበር ማለት ነው። ሁለቱም አጥቅተው ለመጫወት የሆኑ ክለቦች ናቸው። ለማንኛውም ግን እጅግ በጣም የሚገርም እግር ኳስ ያየ ነው ለሁለቱ። ለማንኛውም ፒኤስጂ 5-4 በሆነ ውጤት ማለት ነው ባየር ሙኒክን አሸንፏል። ይመቻችሁ። ይሄ እግር ኳስ አዝናኝ እግር ኳስ የተመለከተ የዛሬ የፓሪስ ሴን ጀርመን እና የባየር ሙኒክ ጨዋታ ማለት ነው ለኳስ ተመልካቹ እንደ ቲፕ ነው ጀባ የተባለው። በቃ አመቱ ሙሉ አይታችኋል። ይሄ ይገባችኋል። ይሄ ጌም ብቻ አይደለም። ማርያምን 9 ጎል የታየበት የሚያምር የሻምፒዮንስ ሊግ ምሽት። ከዛ እንትና ገብታችሁ ደግሞ ነገ አግማሙት። እሺ አብኳኩት እነስም አይጠኔ እሺ ቆይ ግድ የለም ስሙ ሉዊስ ዲያዝን ሳይ ውስጤ ቡጭ ነው የሚለው። በቃ እንደ እናት አንጀት ውስጤ ይላወሳል። ቪንሰንት ካምፓኒን በዚህ አጋጣሚ እንግዲህ እኔ ሳናስበው እኔ በኩል እንደሆነ ዝሮ ኢማጂን እንደዚህ መብረቅ አይነት ቲም ይዞ መጣ። ብቻ የዛሬው ሻምፒዮንስ ሊግ ኢዝ ዘ ቤስት። ነገ ደግሞ ገብታችሁ እንዳታግማሙት። የዛሬው ጨዋታ ያመለጣችሁ ሰዎች የህሊና ጸሎት አንዴ። ምን አይነት እግር ኳስ ነው የተመለከትነው ፋሚሊ? እግር ኳስን የምንወደው ለዚህ ነው። እነዚህ ሁለት ክለቦች የፍጻሜ ተፋላሚ አለመሆናቸው ራሱ በስመ አብ ወልድ ምን አይነት ኳስ ነው ያየነው። ሌሊቱን ሙሉ ቢጫወቱ ራሱ አይሰለችም ነው ማለት። ኳስ በዝልዝል በጥብስ በምናምን የቀረበል በቃ በምትወደው ነገር በጠቅላላ ቀርቦልሃል። በመድኃኔዓለም ኳስ አየው ነው ማለት። እንደዚህ አይነት ኳስ አይታችሁ ታውቃላችሁ? እስቲ ኮሜንት ላይ አስቀምጡልኝ። እንደዚህ አይነት 90 ደቂቃ የግላዲያተር ጦርነት ነው ያደረጉት። እናቴ ተሙት ይችላሉ። ለሁለቱም ክለቦች ትልቅ ምስጋና እንደ እግር ኳስ ወዳጅ ትልቅ ምስጋና ልናቀርብላቸው ይገባል። ይመቻቸው። እናቴ ተሙት ይመቻቸው። በመድኃኔዓለም ምንድነው ያደረጋችሁት? ምንድነው ይሄ ድራማ? እግር ኳስ አላይም፣ እግር ኳስ አልወድም እና ይሄ ጨዋታ ያመለጣችሁ ሰዎች ህይወት እናንተን 1-0 እየመራቻችሁ በጣም እድለኛ ነኝ። እኔ በጣም ጀግና ነኝ ይሄን ጨዋታ በማየቴ። እረ በመድኃኔዓለም ስም በኔ ስም ግቡና ይዩት። ሃይላይቱን በኔ ስም ግቡና ይዩት። ምንድነው ሁለት ቲም እንዴት ይቅማል? አንድ ላይ እንዴ ሁለት ቲም ይቅማል? በእግዚአብሔር የመልሱ ጨዋታ ማለት ነው አይደለም። አንድ ቀን 2 ቀን ሳምንቱን ሙሉ ተከታታዩ እንቅልፍ ምንድነው? ለፒኤስጂ እና ለባየር ሙኒክ ሁላችንም ቆመና ማጨብጨማችን ከሆነ በኮፒ ሊንክ ማለት ነው። በኮፒ ሊንክ ሪፖስት በስማ በቃ መመስገን ያለባቸው ለዚህ ጨዋታ። አመቱን ሙሉ ኳስ አይተ ዛሬ ካላየ ተበድላል። በቃ ፖሴሽናል ፉትቦል ማለት ይሄ ነው። ምን አይነት የሚያምር እግር ኳስ ነው! ምን አይነት የሚያምሩ ተጫዋቾች! ሙኒክ ፐርፌክት፣ በቃ ፔዥን ፐርፌክት፣ ፓቭሎቪች፣ ኪሚች፣ ሙሲያላ፣ ሉዊስ ዲያዝ፣ ኦሊሴ፣ ሃሪኬን በጣም የሚገርም ቲም እግዚአብሔርን። ሌማርም በዛ በኩል ደግሞ እነ ጆዋኔቬዝ፣ ቪቲኒያ፣ ዚያን ኤምብሪ፣ ማነው ክሪቻ ካቫራትስኬሊያ፣ ዱዌ፣ ባርኮላ፣ ኦስማን ደምቤሌ፣ ማዩሉ ገብታ ራሱ የሳተችው ኳስ በጣም ፍሏቸው በጣም ያምራል። ፓሳቸው ፐርፌክት ነው። ፊኒሺንጋቸው ፐርፌክት ነው። በጣም በጣም የሚገርም ቲም ያየ ነው። አሊያንዝ አሬና ላይ የሚደረገው ጨዋታ ግን ቀላል አይሆንም። ሙኒክ በጣም ተዘጋጅቶ ነው የሚመጣው። ትንሽ መከላከሉ ላይ ኮምፓክት ቢሆን ሙኒክ በጣም ያስፈራል። አብሶ ደግሞ የኑኖ ሜንዴሽ መጎዳት ትንሽ ከባድ ይመስለኛል። የማነው አንዱ ፉልባካቸው ማነውም ብቻ የሱ መጎዳት ትንሽ ከባድ ይመስለኛል። ሌላው ግን በጣም ወይ ሳምንት ሊርቅብኝ ነው ወይኔ ገና 1 ሳምንት ልጠብቅ ነው ጨዋታ በቤት ለዝባ በጣም ያበደ ነው። እስቲ ሐሳባችሁን ደግሞ እናንተ ኮሜንት ላይ ሐኪሚ ለማለት ነው። ቅድም የሐኪሚ ጉዳትም አስጊ ነው። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ጋይስ አሁን አርሰናል እና አትሌቲኮ ማድሪድ በወደቀ ነው የሚጫወቱት። እኔ ነኝ የምወድቀው ነው ነገር እንጂ ማን አልፎ ከነዚህ ጋር ይጫወታል ፋይናል። ምን አይነት ጨዋታ ነው! ምን አይነት በቃ ጎል ዘነበ። እኔ የሚያሳዝኑኝ አርሰናሎች ናቸው። ያቺን 1 ጎል አሁን እንዴት ነው የሚያደርጓት? እንዴት አጃኢብ ነው ወገን። 9 ጎል በኢየሱስ ስም። ምን አይነት ጨዋታ ነው! በፈጣሪ ምን አይነት ጨዋታ ነው! ለፍጻሜ መገናኘት የነበረባቸው 2 ቡድኖች በግማሽ ፍጻሜ ተገናኝተው
ፍጻሜ ላይ አንዱን ቡድን እናጣለን። ወይ ፔዥን ወይ ባየር ሙኒክን አንመለከተውም። ፌር አይደለም። በቃ በእግር ኳስ ፌር ያልሆኑ ነገሮች እነዚህ ናቸው። እግዚአብሔርን ወይኔ ምን አይነት አሰልጣኞች ናቸው! ምን አይነት ቡድኖች ናቸው! በስማም ጽድት ያለ ጨዋታ ጽድት ያለ። አሁን ነገ ጨዋታ የለም ቢኖርም አናይም። አረ እንዴ ለአንድ ወር ባናይስ ካሁን በኋላ ባናይስ ማለት አርስዬ አንቺ ይብራብሽ አትሌቲኮ እዚህ ሰዓት ውስጥ ይግባ እንጂ አንቺ ምን በወጣሽ እኛ ለአንቻስ እኛ እንደ የፕሪሚየር ሊግ ቲሞች እንደ አይነት ነገር እናውቃለን አናውቅም? ዛሬ ነው ያየነው እንደ አይነት ነገር እንዳለ። ኢማጂን አግሪጌቱን አስቡት። መቁጠሪያው ሊያቆም ነውና አርስዬ እንደ ምክር እንምከርሽ ይብራብሽ። እንደ አይነት ነገር አይቼው አላውቅም ምናምን ከምትይ ገብተሽ ይብሉት። አንቺ ምን በወጣሽ ይበሉሻ እንዴ ዘለሽ የአንበሳ እንትን ውስጥ እንዳትገቢ። ይቅር የሚሆን ነገር አይደለም። ትኩረት ወደ ፕሪሚየር ሊጉ። ኧረ ላሽ ይሄ ጌም አይደለም ማለት በኦሊሴ ጉዳይ የቼልሲ ደጋፊዎች እዘኑ ልልስል ለምን የቼልሲ ደጋፊዎች ብቻ የሊቨርፑልም ደጋፊዎች ማዘን አለባቸው ብለው ሉዊስ ዲያዝ እናቴ ትሙት ሉዊስ ዲያዝ እንዴ ምንድን ያገባው እንዴ? አረ እናንተ ሰዎች የመልስ ጨዋታ አለው። ማንን አደነቅ አትሉኝም? በቃ እውነት ካምፓኒ ይችላል። 5-4 ሲሆኑ ቀጥታ ጌም ኮንትሮል። ምክንያቱም ፒኤስጂ ሌላ ጎል ከሚያገባበት አንድ ጎል ብልጫ ነው፣ ሄዶ እዛ ጋር ይቀለብሷል። በራሱ ሜዳ ጨዋታ አለው። አንተ እንዴት ነው የሚጫወቱት? ወይኔ ጨዋታ ወይ ኧረ በፈጣሪ እናንተ እንዴት ነው የምትችሉት ግን? ሰከንድ አፍ ላይ 5-2 ሆነ። የእኛ ቲም ትዝ አለኝ። ይሄ ነገር መልእክት ነው ምንድነው ነቆራ ነው ምናምን እያልኩኝ 5-4 አደረጉት። ወይኔ ኦሊሴ እናንተ አሁን ሳስበው እኛ እኮ ነበር ልናስፈርመው የነበረው ኦሊሴን እኮ። ወይኔ ጌታ ኢየሱስ አንተ እንዴት ነው ያጣ ነው? ከዛኛ ኔቱን አመጣን። ኧረ ያማል። እኔ ሁሌ ኦሊሴን ባየሁ ቁጥር ይሄ ነው ትዝ የሚለኝ። ወይኔ ሉዊስ ዲያዝን እኮ ነው የሸጣችሁት ሊቨርፑሎች። በጋክፖ ስትደናቆሩ ለሚያያችሁ አታሳዝኑም? አሁን ወይኔ ሉዊስ ዲያዝ እንዴት ነው የሚችለው? አረ ምንድን ነው የምናየው? ሃሪኬን፣ ሉዊስ ዲያዝ፣ ኦሊሴ ሲጀምር ፕሪሚየር ሊግ ላይ ያፈሉ 3 ተጫዋቾች ነበሩ። 3ቱም ሙኒክ ገቡ። በቃ ምን ታደርገዋለህ? በምን ይቋቋሙት ኦሊሴን? እዛ ጋር ኦሊሴን ተቋቋምኩ ስትል ሃሪኬን የሚያስጠላ ኳስ፣ ምን አይነት ኳስ ነው የሚለቀው ሃሪኬን? ምን አይነት ፓስ ነው ያደረገው ለዲያዝ? እንዴ ልክ እኮ አይደሉም እኮ 3ቱም እኮ የሆነ ውስጣቸው ጩኸት አለ፣ ረብሻ አላቸው። ከዛ ደግሞ እዛ ጋር ኪሚች ይመጣላል፣ ሙሲያላ ይመጣላል። አረ ሙኒክ ልምጣልህ ደግሞ ፒኤስጂ ጋር። ቆይ ባራስኬሊያ ግን ምን ፈልገህ ነው? ንገረን። ማለት እኛ ምን እንደፈለግ ንገረን። በቃ አሁን ጉዳዩን በንግግር እንፍተው። እዛ ጋር ዴምቤሌ ምን አይነት ጎል? እሺ ቆይ ከሳትከውና ከገባው የቱ ነው የሚከብደው? እሺ ምን አይነት ተጫዋቾች ናቸው ግን? በኢየሱስ ክርስቶስ ኧረ ስትችሉ። ምን አይነት ጨዋታን የተመለከት ነው? ይሄኛው ጨዋታ ያመለጣቸውን ሰዎች ማለት ነው ከወንበራችን አንዴ በደግንልና የ5 ደቂቃ የህሊና ጸሎት እናደርግላቸዋለን ማለት ነው። ምን አይነት ፒኤስጂ ነው? ምን አይነት ባየር ሙኒክ ነው ያየነው? ከረፍት በፊት 5 ጎል፣ ከረፍት በኋላ 4 ጎል፣ በድምሩ 9 ጎል ማለት ነው። መድኃኔዓለም እኔ በሻምፒዮንስ ሊግ እግር ኳስ እንደዚህ አይነት ጨዋታ የምሬ ነው የምላችሁ። በቃ በጣም ተአምራዊ ጨዋታዎችን አይታችኋል ግን እንደዚህ ወንበር ቁጭ ብድግ የሚያደርግ ጨዋታ እኔ አላየሁም እና የሚገርም ጨዋታ ነበር። ይመቻቸው። ለማንኛውም የዋንጫው ጨዋታ ፓርት 1 9 ጎል። በስመ አብ ምን አይነት ጨዋታ ነው! አሁን የነገን ጨዋታ ማን ነው ያየው? የነገን ጨዋታ ያበደ ሰው ነው የሚያየው። እኔ አላየም። በቃ ቻምፒዮንስ ሊግ ቀጣይ ሳምንት ነው የምመለከተው። ኧረ ፒኤስጂ በቃ ከውጭ ምታ ነው ሁሉም ላይ ኢክቫሪሽኬሊያ እኛ ላይ አሁን እኛ ሲጀመር 4 ስለገባብን አሁን ሙድ ያዛችሁ አይደል? ሙኒክን ራሱ አይፈታም ፒኤስጂ። ምን አይነት ጨዋታ ነው? ኬት ነው የሚያገቡት? ክቫሪሽኬሊያ ሌላ ሌቭል። ሙኒክ ማለት ዲያዝ ስላለ ብቻ ነው እንደዚህ የሚጮቱት። ዲያዝ የኛ አቅም እዛ ጋክፖ በደችኛ አርነ ስሎት ጋር ተቀማምሮ አባረሩ እንጂ አንተ የኛ ነህ ሲጀመር። በስማ ኦሊሴ የሚያገበው ኳስ ምንድነው? ሻምፒዮንስ ሊግ እቀጥላለሁ እኔ እስከ 90 ደቂቃ ቢጨመር እቀጥላለሁ። በቃ ጨዋታው እንዴት ነው ደስ የሚለው። እኔ የፒኤስጂ ደጋፊ ነኝ ከዚህ በኋላ ብያለሁ። ሲጀመር ፒኤስጂ ነው ዋንጫውን የሚበላው። ሙኒክ ግን ሞክሯል። በቃ የዲያዝ ቅመም በቃ ሞክሯል እንጂ ፒኤስጂን ማንም አያስቆሙ። መቼስ አርሰናልና አትሌቲኮ ማድሪድ አንተ ቅደም እየተባባሉ ነው እዚህ ፋይናል ላይ ለመምጣት። ፔፕ ጋርዲዮላ ሳይቀር የተመለከተው ሴሚ ፋይናል ማለት ነው። ኧረ ምን አይነት ጨዋታ ነው! 9 ጨዋታ ማየት መባረክ ነው። 9 ጎል ማለት ነው። ፒኤስጂ 5-4 አሸንፏል አይደለም የወጡት ሁለቱም ቡድን ናቸው ለኔ ያሸነፉት። በስማ እንዴት ነው ያዝናኑን! የማያጠቃ ቡድን የለውም። ይሄ መሀል ላይ ምናምን መቀባበል ወፍ
ተቀማ አይደለ ፒኤስጂ ሙኒክ ነው የሚያጠቃው። ሙኒክ ተቀማ ፒኤስጂ ነው የሚያጠቃው። የትኛውን ተጫዋች እኔ ማድነቅ እንዳለብኝ አላቅም። ሁሉም አግብተዋል። መደነቅ ያለባቸው ግን ኦሊሴ በጣም ነው የሚችለው። ዛሬ በግራ ክንፍ ብዙ አልተንቀሳቀሰም፣ ግን ያገባው ጎል ይሄ መሀል ላይ ገባ ብሎ ድብን ቀረሹ ክቫራትስኬሊያ እንዴት ነው የምትችለው? ኧረ በስ እሱ ማች የቻምፒዮንስ ሊግ ባላንዶር ቢኖር በልቶታል። ክቫራትስኬሊ ቻምፒዮንስ ሊግ ላይ በጣም ኩክ እያደረገ ዴምቤሌ ያገባው ጎል ራሱ ባላንዶር ዊነር መሆኑን የሚገልጽ። ሰከንድ ሀፍ ሲገቡ ፒኤስጂ 3-2 እየመራ ነበር። 4-2 5-2 የፈጠነ ከተተተለት። ከዛ ሙኒክ ደግሞ እጅ አይሰጥም አባቴ 5-3 5-4 አምስታቻ ማድረግ ነው የከበደው። በቀጣይ በጣም የሚገርም ጨዋታ አለ። ፔፕ ግን ለምንድን ነው ይህን ጨዋታ እያዩ የነበረው ነው? ማንቸስተር ሲቲን ይለቃል የሚባል ኮል እዚህ ቻምፒዮንስ ሊግ ላይ በዚህ ሲዝን ኦልሬዲ የለበትም። ጀስት እኔ ኢንጆይ ለማድረግ ነው ብዬ አላስብም። ሲቲ ቤት ይቆያል። ታክቲካል እንትኖችን ምናምን እያጠና ሊሆን ይችላል፣ ኖርማል ነው። ግን በሲቲ ቤት ገና ብዙ ትቆያለ ብዬ ተስፋ አደርጋለሁ። ፔፕ አትሊስት 1 ዓመት ደግሞ እኔ በእርግጠኝነት በዚህ ሲዝን የሚልቅ አይመስልም። ቢስሚላ ፋሚሊ ምን አይነት ጨዋታ ናየ ነው? ገራሚ ጨዋታ አለቀብን። ቀጣይ ጨዋታ ለማየት እንጓጓለን፣ ቀኑን እንቆጥራለን። እርግጠኛ ሁኜ ነው የምነግራችሁ። እስከ ዛሬ ለካ ኳስ ስናያን ነበርን። በጣም ቆይተናል ኳስ ካየን ሰዎች። እንዴ ሙኒክ እኮ ሰዎች የመልስ ጨዋታ ያለበት አይመስልም እኮ በሜዳው ያለው ጨዋታ አይመስልም። በቃ ያንን በቃ አሁን ዙሁት አሸንፎ ወደ ፍጻሜ የሚያልፍ ነበር ይመስለው እኮ ድፍረቱ፣ የፒኤስጂን ድፍረት በሲስተም ምናምን ስርስር ይሄ መከላከል አግብቻለሁ የለም። 5-4 ነው እኮ አሁን 1-0 ማለት እኮ ነው። ፒኤስጂ በቃ 1-0 እየመራ ነው። በቃ እዛ ሄደ እንግዲህ አሊያንዝ ላይ ሙኒክ ቻንስ አለው፣ ምክንያቱም አጥቧል። ግን እንደዛ አይደለም። እኔ ሁለቱንም ነው በቃ አክብረውናል። በቃ ኮምፓኒም ሉዊስ ኤንሪኬም ለፉትቦል ወዳዱ በቃ አክብረውታል፣ ተዝናንቷል። አሁን ዛሬ ለካ እስከ ዛሬ ፉትቦል አይደለም እኛ ስናይ ነበረው፣ ይሄ ውጤት ብቻ ተኮር ሲጫወት የነበረውን ቡድን ነው ስናይ ነበረው። እስከ ዛሬ ክለቦችን ነው ስናይ ነበረው። በጣም ቆይተናል በዚህ ሁኔታ። 5-4 እኮ ነው ሰዎች፣ ፔናልቲ እኮ ነው የሚመስለው። እውነት በጣም ነው የተዝናናሁት። እስቲ ለማንኛውም እናንተ የተሰማችሁን በጨዋታ ላይ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ቅድም በሰራሁላችሁ ቪዲዮ ማን ይሻለናል ሙኒክ ይሻለናል ወይስ ፒኤስጂ ብያችሁ ነበረ። ቢቀርብን ነው የሚሻለው። ኧረ ቢስሚላ ምን አይነት ጨዋታ ነው? እኛ እንደዚህ አይነት ነገር አልለመድንም። 90 ደቂቃ ሙሉ ሰው እንዴት ኦፕን ጨዋታ ይጫወታል? እና ሁለቱም ያጠቃሉ። ምን አይነት ዊንገር ነው ያላቸው? ምን አይነት አጥቂ ነው ያላቸው? ቢስሚላ ሙኒክ ትንሽ ዲፌንስ ውስጥ ሳሳ ያለ ነገር ነው። ሶ ሙኒክ ይሻለናል። ግን ሲያስጠሉ ሲያስፈሩ በቃ ምንድን ነው ይሄ? እንደዚህ አይነት ማስፈራራት ሰው ገና እኮ አላለፍንም እኛ አትሌቲኮ ነው ገና ሳታልፉ ምናምን እንዳትሉን። ካለፍን አትሌቲኮን እናልፋለን በእርግጠኝነት። ካለፍን የሚገጥመን ቡድን በጣም ከባድ ነው። በቃ ቻምፒዮንስ ሊግ ከባድ ነው፣ በጣም ከባድ ነው። ደግሞ ሙኒክና ፒኤስጂ በጣም ነው የሚገርሙት። ይችላሉ፣ ይመቻቸው። ያበደ ጨዋታ ነው ያየነው። እውነት ይሄንን ኳስ ያመለጣችሁ ሰዎች በጣም ነው የምትሳዝኑት። እንደዚህ ያበደ ኳስ ባያመልጣችሁ ይሻል ነበር። ኤኒዌይስ ነገ እስኪ እናወራለን። አርሰናል ምን አይነት አፕሮች ይዞ ቢመጣ ነው ሙኒክን ወይ ፒኤስጂን ማሸነፍ የሚችለው ስለሚለው ጉዳይ እናወራለን። የአመቱ ምርጡ ጨዋታ ዛሬ ነው ያየነው። ማንም ምንም እንዳይለኝ። እስቲ በዚህ የምትስማሙ ኮመንት ላይ አለን በሉኝ። ኧረ ብስሚላ ጭራሽ የፈርስት ሃፉ ሲገርመኝ ሰከንድ ሃፍ ሌላ እብድ የሆነ ጨዋታ። ኧረ ወይኔ ሻምፒዮንስ ሊግ የምንወደው እኮ ለዚህ ነው። ሻምፒዮንስ ሊግ ምሽት የምንወዳቸው ለዚህ እየጣፈጠች አለቀች ማለት እንደዚህ አይነት ጨዋታ ነው ያራዳ ልጆች። ከዛ ውጪ ምን ልትለው ትችላለህ ነው የምልህ። 5-4 ምንም ጥያቄ የለውም። 9 ጎል ተቆጥሯል ገና በዚህ ጨዋታ። አቤት አቤት! አሊያንዝ አሬና ላይ ደግሞ ይህን ጨዋታ እዚህ ላይ ፒኤስጂ አራዳ ልጆች 5-4 በሆነ ውጤት አሸንፏል። ምን አለፋችሁ ነው ለረጅም ጊዜ በዘንድሮ የውድድር ዓመት አብሶ እግር ኳስ ለማየት በጣም ተቸግረን ነበር። አራዳ ልጆች ሰርቪስ አርጓል። አሁን ጭንቅላታችን በቃ ቦታው ላይ ነው። በቃ ገባህ አይደለ? ኪሎ ሜትሩን ጨርሶ ነበር፣ ታድሷል። በሚገርም ሁኔታ ወደ ቦታው ገብቷል። በቃ አረ ፈጣሪ አክብርልን። ሌላ ምን እንላለን? መላው የእግር ኳስ ወዳጅ በጠቅላላ ይህን ጨዋታ ሊያመሰግን ይገባል። አቡሻ ሌላ ነገር የለውም። እንዴት አባቱ ነው የሚያምረው! ምንም የሚቀረው የለም ነው የምልህ። በቃ ቅድም እንዳልኩ ነው እግር ኳስ ሱፍ ለብሳ ሜዳ ውስጥ ገብታ ዛሬ ለህዝቡ እኔ እንዲህ ነኝ ብላ አፋውጥታ ተናግራለች። ኳስ ሲያወራ ተመልክተናል። ያራዳ ልጆች ማለት ነው። እነ ላሚን ያማል በኖርንበት ሜዳ ውስጥ እንደው ብንጫወት ያሉበትን ጨዋታን የተመለከትነው። እንዴት አባቱ የዚህ ጌም መጥፎ ጎኑ ማለቁ ብቻ ነው፣ ሌላ ነገር የለውም። ምን አለ እስከ
የሆነ 50 ዓመት ቢጮቱ እንዲሁ ባይቆሙ በቃ ሮቦቱ ኤአይ ቢሆኑ ምን አለ አንተ ኧረ በለው ተለባለቡት ተዘጣጠዙት ነው ማለት በቃ ከበረኛ እስከ እግረኛ ታንከኛ ማንም የቀረ የለም ሁሉም ጀግና ናቸው ምን አይነት ጨዋታ ነው ሐሳብ አስተያየት ሼር ኮፕሊንግ ይደረግ ወይኔ ኦ አምላኬ የፈጣሪ ያለ ምን አይነት ድንቅ ጨዋታ ዛሬ በፓሪስ ምድር ተመለከትን። የፓሪስ ምድር በእግር ኳስ ጨርቋን ጥላ ዛሬ በገሃድ አበደች። እኔ ለዚህ ጨዋታ ቃላቶች ፈጽሞ አጥረውብኛልና እስኪ ይህንን ጨዋታ እናንተ በአንድ ቃል ግለጹት። ፎሎ ማድረጋችሁ እንዳረሱ። ምን ጉድ ነው እየተመለከትን ያለነው? ምን ጉድ ነው? የጎል ማት ባስኬትቦል ነው ወይስ እግር ኳስ ነው እያየን ያለነው? ባስኬትቦል ነው እግር ኳስ ነው እያየን ያለነው? ይገባል፣ ከዚህ ይገባል፣ ከዛ ይገባል፣ ከዚህ ይገባል፣ ከዛ ምንድን ነው እየሆነ ያለው? ኧረ ፔዤ በደህና ጊዜ እኛ ተገላግለናል። ፒኤስጂ በደህና ጊዜ ከቶርናመንቱ ወጣን። ክብራችንን ጠብቀን ትንሽ ክብሩን መጠበቅ አቅቶት ነበረ። ቼላው ላይ ቃቃ ትንሽ ተጫውቶበታል። ግን እኛ ክብራችንን ጠብቀን ቢያንስ ወጥተናል። አንዴ ቀመሰ ቻምፒዮንስ ሊጉን ዘንድሮ ማን ይቻለው? ሙኒክ ራሱ ኧረ በለው ባስኬትቦል ነው ወይስ እግር ኳስ? የጎል ማዕት ፓፓ ምን አይነት ጨዋታ ነው ያየነው? ምን አይነት ጨዋታ ነው ያየነው? በዚህ ጨዋታ ልቤ ረካ። በቃ የእግር ኳስ ጥሜ ቆረጠልኝ። ዘንድሮ በሊቨርፑል ያጣሁትን የፒኤስጂ ማጥቃት፣ የባየር ሙኒክ አልሸነፍ ባይነት፣ የካቫርስኬሊያ አነፍናፊነት፣ የጎል አነፍናፊነት የመጣው ሁሉን የሚገባው ጽድት ያለ ጨዋታ። ባየር ሙኒኮችን አደነኳቸው። ተሸንፏል 5-4። ነገር ግን በሜዳቸው እንደሚቀለብሱ ታውቃለህ። በሜዳቸው አሸንፈው እንደሚወጣ ታውቃለህ። ይሄ ዋንጫ ከባየር ሙኒክ አያልፍም ብያቸዋል። ነገር ግን ጨዋታው በቃ ለእንደዚህ አይነት ጨዋታዎች እኮ ነው የምንኖረው የምናየው አይደል? እግር ኳስ ከሳምንት ቁጭ እንደዚህ አይነት ጨዋታዎችን ለማየት ነው አተነው ነበር። ዛሬ ግን የባየር ሙኒክ እና የፒኤስጂ ጨዋታ ጋዴም የምር በቃ ጽድት ያለ ጨዋታ አረካኝ ነው የምላችሁ። ይችላሉ ባየር ሙኒክ። ይሄ ጨዋታ ያመለጠው የእግር ኳስ አፍቃሪ በእውነት ነው የምላችሁ። በቃ ለእናንተ አንድ የህሊና ጸሎት። በቃ ምንም ማለት ምን አይነት ጌም ነው ያየነው? የአመቱ ምርጥ ጨዋታ ፒኤስጂ ከባየር ሙኒክ ተፈሳፈሱት፣ ተካነቱት። ሁለቱም ሪስክ ወስደው ክፍት የነበረ ጨዋታ። በዚህ በኩል ክቫራትስኬሊያ እንዴት ነው ምችለው? በዚህ በኩል ኦሊሴ፣ እኔ ኦሊሴን ወድጀው ልሞት ነው። ሉዊስ ዲያዝ እንዴት ነው? ኬን ደግሞ በቃ ብሶበታል። ምን አይነት ጌም ነው ያየነው ፋሚሊ? በእውነት ይሄ ጌም ቢያልፈኝ እኔ ቁጭ ብዬ አለቅስ ነበር። ተከሻከሹት ይላል በኢየሱስ ስም። ጌም 5-4 5-2 ሲሆን ያለቀ መስሎኝ ነበር። ባየርን የሚገርም ካምባክ። ሉዊስ ዲያዝ ጎል እረዛም እዚህ የሚገቡት ጎሎች እኔ የሆነ ሰዓት በረኞቹን ብሌም እንዳናረግ በጣም የሚገቡ ጎል እንዳለ ጥግ ስር ነው። ባየርን እንደውም ብዙ ቻንስ ስተዋል ዛሬ። ይህን ጨዋታ 5 ወይ 6-5 ምናምን ማድረግ ይችሉ ነበር። ኧረ በስመ አብ ከጥግ እስከ ጥግ ሁለቱም ይሮጣሉ። ከጥግ እስከ ጥግ አታክ ነው የሚጮቱት በቃ ሁለቱም። እኛም አሁን ፕሪሚየር ሊግ ቁጭ ብለን ኳስ እያየን ኳስ አየን እንላለን። እጅር ወራና ኮርና እኮ ነው የምናየው። ተፈወስን ዛሬ። ሁልሽም ተፈውሰሻል። በስመ አብ ይሄን የመሰለ ጌም አይተህ ጌም እንደተጠበቀው ማለት ነው ዲሊቨር ያደረገ ጌም። ባየር ሙኒክ አድቫንቴጅ አለው ሜዳው ላይ፣ ያው ፒኤስጂ ደግሞ ያን ጎል አድቫንቴጅ አለው። አሁንም ማን ነው የሚያልፈው ብትሉ በጣም ከባድ ነው፣ ግን ባየር ሙኒክ በጣም ትልቅ አድቫንቴጅ አለው በሜዳው። አብረን ምን ይሆናል እሱ ንቀት ነው። ከሰባ በኋላ ጎል ያልተቆጠረው የአርሲዬ ደጋፊ ከሆንክ ዝም ብለህ ማለት ነው ወይ ሰብሰብ ብለን አባብዬ ጋር እንሂድ ወይ ደግሞ የሚያዋጣንን ዝም ብለን እንጸልይ ማለት ነው እንጂ አይሆንም። ማን ከሁለት አንዳችሁ ጋር 90 ደቂቃ በጣም ረጅም ነው የምልህ። ኧረ በፈጣሪ ምን አይነት ጌም! የአመቱ ምርጥ ጌም ክርስቶስ። ፋይናል ላይ ምናምን ቢሆን ያው እኛ ስላለን ነው እንጂ እንዴት አባቴ ነው በቃ ይሆናል አይደል?
በፈጣሪስ ምን አይነት ጨዋታ ነው? 9 ጎል አንተ ሙኒክ ራሱ ነው ይሆናል አይደል? ጨዋታው ቀላል ሊሆን እንደማይችል በጣም ግልጽ ነበረ። በአንጻራዊነት ደግሞ ሊያሸንፍ የሚችለው ምናምን ፒኤስጂ ነው ብዬ ነበር ገምቻለሁ። ልክ ነኝ። የፒኤስጂ የፊት መስመር አጥቂዎች ተመልክታችኋል። የሙኒክ ነኝ። ስለ ስንቱ ተጫዋች ታወራላችሁ? ቪቲኒያ ምን አይነት ተጫዋች ነው? ዴምቤሊ ኢቨን ያመከናቸው ድሎች ቢኖሩ ምን ያህል አስፈላጊ ተጫዋቾች አሲስት አድርጓል፣ ጎል አስቆጥሯል። ድዌ ከቫሬስኬሊያ የፊት መስመሩ ሙሉ ኢንቮልቭ አድርገዋል። ሃሪኬ ማርያምን ሊዝ ዲያዝ በቃ ሌላ ሌላ አንተ እንዴት አባቱ ነው የሚችለው ሊዝ ዲያዝ በስኪሚ ጃር እንዳለኔ በስለ የትኛው ተጫዋች ተወራላችሁ? 9 ጎል ተቆጥሮበት የሚገርም ቲም፣ ሁለቱ የአውሮፓ በሰዓት ምርጥ ቡድኖች የሚባሉ ኳሊቲ ተጫዋቾች ያሉበት ቡድን ከሁለቱም ቲም እና በቃ የሚገርም የቻምፒየንስ ሊግ ሴሚ ፋይናል ፈርስት ሊግ ጨዋታ። ሰከንድ ሊጉ ጭራሽ አጓጊ ነው። ፒኤስጂ ግን ያስፈራል። ሜንዴዝ ምናልባት ጉዳት አጋጥሞት ሊሆን ይችላል የተቀየረው። ጉዳትም ይመስለኛል ደግሞ አሁን ሀኪሚ ተጎድቷል። 5 ሊንግ መሳሪ ሀኪሚ ጉዳይ ምናምን ብቻ አላቅም። ነፋቢያን ሩዝ ቢጫ ተመልክተዋል ምናምን በማይሆን ነገር ማለት ነው። ሀኪም እንደዛው ብቻ የሆነ ጉዳት ምናምን በእንደዚህ አይነት ወይ ሚስ የማያደርጉ ከሆነ ፒኤስጂዎች በእርግጠኝነት ሰከንድ ሊጉን በማሸነፍ ያልፋሉ ብዬ አስባለሁ። ግን ጨዋታው በፍጹም አሊያንዝ አሬና ላይ ቀላል ጨዋታ አይሆንም። በፍጹም ይሄ በፈርሲ ምንም ሜዳ ማተር የሚያደርግም አይመስልም። ሙኒክ ራሱ ከ5-2 አንተ 5-4 መጨረስ ቀላል ነገር አይደለም። በቃ ወንዶ እንደሆነ ቲም በቃ ሙኒክ ስለሆነ ነው የተቋቋመው ሁሌ ፒኤስጂን እንደዛ የፊት መስመራ በቃ አጠቃላይ ማለት ነውና ጽድት ያለ ሴሚ ፋይናል ጽድት ያለ ቻምፒየንስ ሊግ ምሽት ነው የተመለከትነው። እስኪ እናንተ ያሰባችሁትን እናንተ ያያችሁትን ሀሳብ አስተያየት ኮሜንት ሴክሽን ላይ አካፍሉኝ። እኛ ግን እንዳልኳችሁ ዘብዘብ ብለን እንጸልይ እንጂ ከዚህ ውድ አይታወቅም እኮ ያራርሰናል። አንፈራቸውም ነው የምላችሁ። እንዴ ምንም እዚህ ጋር መደነጋገጥ አያስፈልግም። ይመቻችሁ። እኔ ወላሂ ነው የምላችሁ። የፈለገ ብቋጥርባችሁን ይወያለው እኔ እዚህ ጦርነት ውስጥ አልከታችሁም። ኧረ ይቅርባችሁ። እነዚህ ሰው አይደሉም እንዴ! ጦርነት እኮ ነው። እኔ አትሌቲኮ ምለፍ ወያለው ምለፍ እዚህ ግን እንዳመጡ እኔ የፈለገ ልጥላችሁ እዚህ እንዳመጡ ይቅርባችሁ። ቢስሚላ ይሄ ጨዋታ ላመለጠው ሰው አንዴ የህሊና ጸሎት እናደርጋለን። ጋይስ ምን ብያችሁ ነበር? ፈርስታፍ ላይ የሚገርም ጸዴ እግር ኳስ ጨዋታ ተመለከትን። የውድድር ዓመቱ ያለምንም ጥያቄ ምርጡን ጌም ነው ያሳዩን። ፓሪስ ሴንጀርሜን ፓርክ ደ ፕሪንስ ላይ በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ ባየር ሙኒክን 5-4 ማሸነፍ ችሏል። ሁሉም ነገር የነበረው ጨዋታ ነው ማለት ይቻላል። ካምባኮች ነበሩት፣ በጣም የሚገራርሙ የማጥቃት እንቅስቃሴዎች ነበሩት። ሁለቱም ቡድኖች በጣም ደፋር ነበሩ። ባየር ሙኒክ ከሜዳው ውጭ እንደተጓዘ ቡድን ተከላክሎ ሲጫወት አልተመለከትነውም ነበር። በእያንዳንዱ እንቅስቃሴ ለማጥቃት ጥረት ሲያደርግ ነበር። ኳሱን የበላይነት ለመውሰድ ሲሞክር ነበረ። የሚገራርሙ ጎሎችን ነበር የተመለከትነው። ፔናልቲ ተመልክተን ነበር። የሚገራርሙ የግል ፐርፎርማንሶችን ከነ ሚኬል ኦሊሴ ከነ ሃሪኬ ሉዊስ ዲያዝ እንዲሁም ደግሞ እነ ኦስማን ዴምቤሌ ቫራትስኬሊ የመሳሰሉ ተጫዋቾች ተመልክተን ነበር በዚህ ጨዋታ ላይ። ያው በመጀመሪያ ባየር ሙኒክ ነበረ 17ኛው ደቂቃ ላይ በሃሪኬን አማካኝነት ቀዳሚውን ችሎ የነበረው። ነገር ግን ከዛ በኋላ ፓሪስ ሴን ዠርሜኖች በቫራትስኬሊ እና ኔቬዝ አማካኝነት አከታትለው ጎሎችን በማስቆጠር ለላንድ መሪ መሆን ቻሉ። ከዛ በድጋሚ በኦሊሴ አማካኝነት ባየር ሙኒኮች 41ኛው ደቂቃ ላይ 2-2 ማድረግ ቻሉ። በድጋሚ ከ50ኛው ደቂቃ ላይ ፓሪስ ሴን ዠርሜኖች በዴምቤሌ አማካኝነት 3-2 ጨዋታውን መምራት ቻሉ። ታዲያ ከሰከንድ ሃፍ በኋላም ሁለት ጎሎችን አከታትለው በማስቆጠር በቫራትስኬሊ እና በዴምቤሌ አማካኝነት 5-2 አድርገውት ነበር ጨዋታውን። ነገር ግን ከዛ በኋላ ባየር ሙኒክ ያበቃለት ቢመስልም በድጋሚ እንግዲህ በኦፕሜካኖ እንዲሁም ደግሞ በዲያዝ አማካኝነት ሌሎች ጎሎችን አክሎ ጨዋታው 5-4 ሊጠናቀቅ ችሏል። ከሜዳ ውጭ ተጉዞ የሉዊስ ኤንሪኬውን ቡድን እንደተገጠመ ቡድን የኮምፓኒው ባየር ሙኒክ መጥፎ ውጤት ነው ወደ ጀርመን ይዞ የተመለሰው ለማለት በጣም ያስቸግራል። የሚገርም ፋይት ነበር የተመለከትነው። እግር ኳስ ጋይስ፣ ይህንን ቪዲዮ ሁላችሁም ኮፒ ሪፖስት አድርጉት። የፕላስ ምልክቱ መጫ እንዳይረሳ። ፋይናሉ ጨዋታ እነዚህ ሁለቱ ቡድኖች ሰከንድ ሌግ አሊያንዝ አሬና ላይ የሚያደርጉት ጨዋታ ነው። አጠገቡን እኮ እናት አጠገቡ ፈርስት ሃፍ 3-2 ሰከንድ ሃፍ 2 እኩል የጎል መዓት ሴት ፒሳትል ታለንታትል ምን ያላየነው ነገር ጥግብግብ አደረጉ። ይሄ ውሶ አስገባን። ይሄ ጨዋታ በስሟ ምን በቃ ጥግብ ትጠግብና በቃ ጸዴ ጨዋታ አለቀ። ምን አይነት ጥምረት ነው እነዚህ! ኑኖ ሜንዴስ ጥሩ አልነበረም ዛሬ። ቪቲኒያ ዋው፣ ዴምቤሌ ክቢቻ ምንም አያስፈልግም። በቃ ጥግብ መውራቱ ሁሉ አስፈላጊ። ኦሊሴ ዳንሱ፣ ዲያዝ ምን አይነት ጎል ነው ያገባው? ምንድን ያረከው? ማርኪኒየስ ምን አያስፈልግም። በቃ ጥግብ ጥጋብ በጥጋብ የሚያደርግ ኳስ አታውቅም። እርክት ወየው ጉዴ! ምን ውስጥ ነው ያለሁት ጌታዬ? ይሄን
ያም ቢያልፍ ለውጥ የሌለበት ጉድ እንዳለ ታንክ ይዞ የሚገባ ቆይ በአፈርስ በላ የእግር ኳስ እንትን ሁለቱም የሚወድቁበት ማለት ሆነ ምንም አማራጭ የለም። እኔ ከአትሌቲኮ ማድሪድ ጋር ፍጻሜ ልሂድ ልቀቁኝ እባካችሁ። ወይኔ ቢስሚላ እኔ ይሄን ጨዋታ ለማየት ጌታዬ ብቁ ነህ አልከኝ። እኔ አይገባኝም እኮ የዛሬው ጨዋታ ግን የጎሉ ብዛት ቢስሚላ ከነዚህ ነው የምትጫወተው ከነዚህ ነው። ስምንቱ ሳትገቡ በጊዜ ሄዳችሁ እንኳን ደስ አላችሁ። ሊቨርፑል ዛሬ በቡድንህ አልኮራህም። አንተ ደርሶ መልስ 4 ጎል የገባበት በአንድ ጨዋታ ሙኒክ ላይ 5 ጎል ያገባውን ፒኤስጂ እኔ ማናቸውም አይደርሱኝ። በቃ ከአትሌቲኮ ለነዚህ ሁለት መግነጢሳዊ ቡድኖች መድኃኒቱ የሚኬል አርቴታው ደገነርስ ነው። አርሰናል እንደዚህ አይነት ስፔስ አይሰጥህም የኔ አባት። አርሰናል የማሰቢያ ጊዜ አይሰጥህም የኔ ወንድም። አርሰናል ላይ 4-5 ጎል እንዳታስበው። አርሰናል ፋይናል እንዲደርስ ጸልዩ የእግር ኳስ አፍቃሪያን። ቆንጆ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ማየት ከፈለጋችሁ ምን አይነት ፓሪስ ሴን ዠርሜን ነው? ምን አይነት ባየር ሙኒክ ነው? ኮምፓኒ ሉዊስ ኤንሪኬ የመስመር አጥቂዎች የዓለም እግር ኳስን ምን አይነት ደረጃ ላይ እንዳደረሷት ፍንትው አድርጎ ያሳየ ጨዋታ ነው። ሉዊስ ዲያዝ፣ ኦሊሴ፣ ክቫቺ ክቫራትስኬሊያ፣ ኦስማን ዴምቤሌ ምን አይነት ተጫዋቾች ናቸው? እኔ ፋሚሊ አሁን ተኝቼ የመልሱ ጨዋታ ላይ ብነቃ ደስ ይለኛል። መታገስ አልችልም የመልሱን ጨዋታ ለማየት። ምን አይነት እግር ኳስ ነው! አው የዚህ አመት ምርጡ ጨዋታ እና በእግር ኳስ ታሪክ ከምን ጊዜ ምርጡ ጨዋታዎች ማል አንዱን ዛሬ ማታየን። ምን አይነት ያበደ ጌም ነበር! እግር ኳስ ጨርቋን ጥላ ነው ያበደችው። በስመ አብ ዋው! እዚህ እዛ ከዛ በቃ 5-2 ምናምን ሲሆኑ ያለቀ የሞተ መስሎ ነበር፣ ግን እንደምንም ተነስቷል። ሙኒክ አሁንም ተስፋ አለው 5-4 ነው፣ ምክንያቱም እዛ ላይ ገለብጠዋል ብዬ አስባለሁ። ግን በቃ ለጨዋታው በቃ ደግሞ ገለልተኛ ሆነን ስላየን ነው መሰለኝ እንዴት እንደሚያምር በቃ እኔ ነገ ለአርሰናል ለአትሌቲኮ አዘንኩ። በቃ ዛሬ ጨርሰናል እኛ፣ ነገ ለቋጠሮ ብቻ ነው ማለት ነው። ይመቻችሁ። ግን እናመሰግናለን። ቴንክ ዩ ዋት